የሰዎች ህይወት እንደሚባረክ ሰዎች በረከትን እንደሚያገኙ ከመጽሐፍ ቅዱስ መነሻና መረጃ ይዘን የእግዚአብሔርን ቃል ለመማማር ነው። ጌታ መንፈስ ቅዱስ ለሁላችንም የቃኑን ደጃፎች ሁሉ ይክፈትልን። ዛሬ ሁላችሁ እንደምታስታውሱት የጻድቁ አባታችን የአቡነ ተክለ ሃይማኖት መታሰቢያ በዓል ነው። ቤተክርስቲያናችን ዕለታትን ከፍላ በጻድቃን በሰማዕታት በቅዱሳን ስም ትሰይማለች። ይሄን የምታደርገው እንዲሁ በዘልማድ በስሜታዊነት ሳይሆን ቅዱሳንን በማሰብ የቅዱሳንን ስም በመጥራት በቅዱሳን ስም በመማጸን የሚገኘውን ዋጋ መጽሐፍ ቅዱስን መሰረት አድርጋ ስለምታስተምር ነው። በሌሎች ዓለማት ምናልባት አንዳንዶች ይሄን ሊያደርጉት ይችላሉ እንጂ እንደ ኢትዮጵያ ኦርቶዶክስና እንደ ሌሎች አህት አብያተ ክርስቲያናት በዚህ ዙሪያ ላይ አተኩሮ የሚሰራ የትኛውም የእምነት ተቋም የለም። አህት አብያተ ክርስቲያናት የምንላቸው ግብጽ፣ ህንድ፣ ሶሪያ፣ አርመን፣ የኤርትራ እነዚህ ኦሪየንታል ቸርች ይባላሉ። አምስቱ ወይም አሁን ከኤርትራ ጋር ስድስቱ አህት አብያተ ክርስቲያን እህታማም ቤተክርስቲያኖች ዕለታትን ከፍሎ ቅዱሳንን በማሰብ በረከት ይገኛል በሚል መርህ ቅዱሳንን በየዕለቱ ያስባሉ። ታዲያ ዛሬ ጻድቁ አባታችን አቡነ ተክለ ሃይማኖትን የምናስበው በዚህ በቀን 24 ከሳቸው ህይወት ጋራ የተያያዙ ታሪኮች ስላሉ ነው። የተወለዱበት፣ ያረፉበት፣ ፍልሰታ አጽማቸው የተለያዩ ድንቅ ነገሮችን በዚህ ቀን ስላደረጉ ታሪካቸውን ወደ ቤተክርስቲያን ወደ ኋላ ተመልክታ ይሄን ቀን በስማቸው እንድናስብ ደንግጋለች። ይሄ ሥርዓታችን ሆኖ ሳለ መጽሐፍ ቅዱስ ቅዱሳንን በማሰብ ምንድነው የሚገኘው ጥቅም? ለምንድነው የምናስባቸው ብለን ብንጠይቅ የሚሰጠን ምላሽ አለ። ርዕሴን ማስታወስ ነው። በረከት በጻድቅ ራስ ላይ ነው። ቅዱሳንን የምናስበው በእነሱ ህይወት ውስጥ በእነሱ ማንነት ውስጥ ስማቸውን በመጥራታችን በስማቸው በመማጸናችን አምላከ ተክለ ሃይማኖት፣ አምላከ ጊዮርጊስ፣ አምላከ ገብረ መንፈስ ቅዱስ በማለት በእነሱ የሚገኝ በረከት ስላለ ነው ቤተክርስቲያን ቀናትን በቅዱሳን ስም ትሰየመው። አሜን። የጻድቁ አባታችን ተክለ ሃይማኖት በረከታቸው ለሁላችን ይድረሰን። ይሄ የቅዱሳን መታሰቢያ ደግሞ ዘላለማዊ ነው። በመጽሐፍ ቅዱስ ስንመለከት በመዝሙር 111 ቁጥር 6 ላይ ዝክረ ጻድቅ ለዓለም ይሄሉ የጻድቅ መታሰቢያ ለዘላለም ይኖራል ብሎ ተናግሯል። እስቲ እንቀሩላችሁ አሉት። የጻድቅ መታሰቢያ ለዘላለም ይኖራል። በቃ ጻድቅ ያደረጋቸው ማን ስለሆነ ነው? ዘላለማዊ ጌታ እግዚአብሔር ስለሆነ ዝክራቸው መታሰቢያቸው ሁሉ ለዘላለም ነው። በዓለማችን ላይ ብዙ ታሪክ የሰሩ ሰዎች አሉ። ታሪካቸው ምናልባት በአጋጣሚ ይተረክ ይሆናል። ህይወታቸው ግን ለሰው አብነት ሆኖ በየዕለቱ ሲታሰቡ አይኖርም። ይሄ መለኮታዊ ስጦታ ስለሆነ እነ ተክለ ሃይማኖት፣ እነ ክርስቶስ ሰምራ፣ እነ ቅድስት አርሴማ፣ እነ ጊዮርጊስ ከእግዚአብሔር ባገኙት ጸጋ ስለሆነ ትሩፋትን በምድር ላይ የፈጸሙት መታሰቢያቸው ለዘላለም ይኖራል። ይሄ መታሰቢያቸው በረከት የምናገኝበት ነው። የጻድቅ መታሰቢያ ለበረከት ነው ተብሎ ተጽፏል። ምሳሌ 10 ቁጥር 7 ላይ ይሄ መታሰቢያቸውን ስናደርግ በስማቸው ስንጸልይ በስማቸው ስንማጸን በስማቸው ዝክር ስናደርግ የምናገኘው የስጋም የነፍስም በረከት አለ። ስለዚህ ቤተክርስቲያን በዚህ ምክንያት ጻድቁ አባታችን ተክለ ሃይማኖትን በየጊዜው ታስባለች። አሁን ቀሲስ ያነበቡትን የማቴዎስ ወንጌል ምዕራፍ 10 ልብ ብላችሁ ከሰማችሁ በደቀ መዝሙሬ ስም ነው ያለው ጌታ። ቀዝቃዛ ውሃ የሰጠ ምን ይላል? እውነት እላችኋለሁ ዋጋው አይጠፋበትም። ማቴዎስ 10:42 ላይ ነው የተነበበው። ከላይ ስናነበው በደቀ መዝሙሬ ስም የተቀበለ ከነዚህ አንዱን የተቀበለ እንደው የደቀ መዝሙሬን ዋጋ ያገኛል። ከነዚህ ከታናናሾች ለአንዱ ነው ያለው። ታናናሾች የሚባሉ በኑሮ በህይወት በተለያየ ነገር ዓለም ወደ ግራ ያቆመቻቸው ኑሮ ታናሽ ያደረጋቸው በበሽታ ከሰው በታች ሆኑ በድህነት ከሰው በታች ሆኑ ለነዚህ በደቀ መዝሙሬ ስም ቢያጣ ነው ቀዝቃዛ ውሃ ቢያጣ እንኳን ቀዝቃዛ ውሃ የሰጠ
እውነት እላችኋለሁ ዋጋው አይጠፋበትም። አርዶ ያበላ ደግሶ የመገበማ ዋጋው እጥፍ ድርብ ነው የሚሆንለት። ግን ይሄን እንኳን ማድረግ ባይችል ቀዝቃዛ ውሃ ቀርቶ በጴጥሮስ ስም፣ በዮሐንስ ስም፣ በማቴዎስ ስም ከዛም በኋላ በእነሱ እግር በተተኩ በተክለ ሃይማኖት በገብረ መንፈስ ቅዱስ ስም ብሎ ቀዝቃዛ ውሃ እንኳን ቢሰጥ እውነት እላችኋለሁ ዋጋው አይጠፋበትም። ልብ በሉ፣ እግዚአብሔር ሰዎችን ለማጽደቅ የሚሄድበት ርቀት እጅግ የሚደንቅ ነው። እኛን ለማጽደቅ እግዚአብሔር መጀመሪያ አንድያ ልጁን ነው እስከ መስቀል ሞት ድረስ የሰጠው። መዳኛችን የክርስቶስ ደም ነው። መጽደቂያችን የክርስቶስ ሞት ነው። ክርስቶስን ያመነ በደሙ የተዋጀ እግዚአብሔር በላከው አንድያ ልጁ አምኖ በዛ ደም የታተመ ሰው ወደ እግዚአብሔር መንግስት የሚገባበትን የልጅነት ክብር ተቀብሏል። ምናልባት ይሄ የተሰጠውን ጸጋ በአንድም በሌላ ቢያጎድፍ ከመስቀሉ ጥላ ስር ቢርቅ የሞተለትን ጌታ የደማለትን ንጉስ በመስቀል ላይ ዋጋ የከፈለለትን አምላክ በአንድም በሌላ እንደገና ቢበድል እግዚአብሔር ሌላ መታረቂያ ከልጁ ደም ጋር የምንታረቅበትን የንስሐ መንገድ ደግሞ አዘጋጀልን። ይሄ መንገድ ምንድነው? በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ መታረቂያ ነው ከክርስቶስ ጋር በደሙ ለመጽደቅ በተከፈለልን ዋጋ ወደ እግዚአብሔር መንግስት ለመግባት ከመስቀሉ ጥላ ስር ርቀን ምናልባት የሞተልንን ጌታ አሳዝነን ከሆነ በደቀ መዝሙሩ ስም ቀዝቃዛ ውሃ እየሰጠን ከጌታ ጋር መታረቅ ይሆንልናል። እንዲህ ነው እግዚአብሔር ሰውን የወደደው። እንዲህ ነው ወደ ጽድቅ እንድንደርስ እግዚአብሔር የጽድቅ መንገዶችን ያመቻቸልን። እንደው እኛ ኦርቶዶክሳውያን በጣም እድለኞች ነን። ይሄን ትውፊት ቤተክርስቲያን ጠብቃልን እስካሁን አቆይታለች። ወላጆቻችን መጽሐፍ ቅዱስ እንኳን ባያነቡ ምዕራፍና ቁጥር እንኳን ባይጠቅሱ በጻድቃን ስም እየዘከሩ በድንግል ማርያም ስም ነዳያንን እየመገቡ በቅዱሳን ስም ለቤተ ክርስቲያን ጧፍ ዕጣን ዘቢብ እያስገቡ በጌታ ደቀ መዛሙርት ስም መልካም ነገሮችን እያደረጉ ወደ ጽድቃቸው ወደ ክርስቶስ መስቀል ወደ ጽድቃቸው ወደ ክርስቶስ ደም መታረቂያቸውን ሲፈጽሙ ኖረዋል። ስለዚህ ይሄን በማድረጋችን በረከት ወደኛ ይመጣል። ለዚህ ነው በረከት በጻድቅ ራስ ላይ ነው የተባለው። ይሄንን ስናደርግ በደቀ መዝሙሩ ስም ነዳያንን ስንመግብ ለቤተ ክርስቲያን መልካም ነገር ስናደርግ በረከቱ ወደሚገኝበት ወደ መስቀሉ ጥላ ስር እየተጠጋን ነው የምንመጣው። ምህረት ወደምናገኝበት ወደ ጸጋው ዙፋን እየተጠጋን እንመጣለን። በመጽሐፍ ቅዱስ የተለያዩ ክፍሎች ውስጥ ስንመለከት ቅዱሳንን በመቀበላቸው ቅዱሳንን ወደ ቤታቸው በማስጠጋታቸው የተባረኩ ሰዎች አሉ። በዚህ በአንደኛ ነገሥት ምዕራፍ 4 ከቁጥር 1 ጀምሮ ስለ አንድ ሱናማዊት ሴት መጽሐፍ ቅዱስ ይተርክልናል። ቅዱስ የተባለውን የእግዚአብሔር ነቢይ ወደ ቤቷ አስገብታ የተባረከች ታሪኳ የተለወጠላት የሞተ ልጇ የተነሳላት ሱናማዊቷ ሴት አለች። ምናልባት ታሪኩን ልታውቁት ትችላላችሁ። ምንድነው የሚለን? በአንደኛ ነገሥት ምዕራፍ 4 ቁጥር 1 ላይ ሱነም በተባለ ከተማ የምትኖር አንዲት ታላቅ ሴት ነበረች ይላል። ብዙ ጊዜ ሰዎች ታላቅነታቸው በብዙ ነገር ሊተረክላቸው ይችላል። በእውቀታቸው፣ በሀብታቸው፣ በዘመደ ብዙነታቸው፣ በብዙ ዓለማዊ ማንነታቸው ታላቅ ሊባሉ ይችላሉ። እዚህ የመጽሐፍ ቅዱስ ውስጥ ግን ታላቅ ተብላ የተጠራችው ሱናማዊት ሴት ታላቅነቷ ከእምነቷ ጽናት የተነሳ ነው። እግዚአብሔር አምላክ ለሁላችን እንዲህ አይነት የእምነት ጽናት ይስጠን። በእምነታችን መጠራት ኩራት ነው። እገሌኮ በእምነቱ ጠንካራ ነው፣ እገሌኮ በሃይማኖቷ ጽኑ ነች መባል ክብር ነው። ምናልባት በሰዎች ዘንድ መንፈሳዊነት ኋላ ቀርነት ሊመስላቸው ይችላል። አስቀዳሽ መሆን፣ ቆራቢ መሆን፣ ወንጌል ተካፋይ መሆን፣ ዕለት ዕለት ወደ እግዚአብሔር ቤት መገስገስ ለአንዳንዶች እንደ ሥራ ፈትነት ሊቆጥሩት ይችላሉ። በእግዚአብሔር ፊት ግን ዕለት ዕለት በቤተ መቅደሱ መገኘት ታላቅነት ነው። እግዚአብሔር ይህን ታላቅ ክብር አሁንም ለሁላችን ያጽናልን። ታላቅ ሴት ነበረች እቺ ሴት። አንድ ሰው ግን ዕለት ዕለት በደጇ ያልፍ ነበረ።
አላወቀችው ማን እንደሆነ። ባዶ እግሩን ነው የሚሄደው። የተቦጫጨቀ ልብስ ድሪቶ ነው የሚለብሰው። የከተማ ሰው አይደለም፣ ከጫካ ውስጥ የሚመጣ ነው። ብቻ በደጇ ሲያልፍ ትመለከተዋለች ነው የሚለን። በኋላ ይቺ ሴት ስለዚህ ሰውዬ አንጀቷ ታወከ። ለባሏ አማከረችው፣ እባክህን ይሄ ሰውዬ ብቸኛ ምስኪን ድሃ ሰው ነው። ሁሉ ጊዜ በደጃችን ሲያልፍ አየዋለሁ። ፈቃድ ይሁንና አንድ ቀን ወደ ቤታችን እናስገባውና እግሩን እንጠበው፣ የሚለብሰውን ልብስ እንስጠው፣ የሚበላውና የሚጠጣውን እናቅርብለት ብላ ለባሏ አማከረች ይላል። ባልየው ምን አላት? ፈቃድሽ ከሆነ አንቺን የሚያስደስትሽ ከሆነ ነፍስሽ የወደደችውን አድርጊ አላት ይላል። እንዲህ አይነት ትዳር እግዚአብሔር ለሁላችን ይስጠን። እንዲህ ስንመካከር የምንደማመጥበት፣ ሚስት መንፈሳዊ ነገር ስታስብ የማይቃረን ባል መንፈሳዊ ነገር ሲያስብ የማትቃወም ሚስት፣ ይሄ ከምንም በላይ መባረክ ነው። ብዙ ሰዎች አሉ፣ ሀብት አላቸው፣ ጥሩ የሆኑ ገንዘብ አላቸው፣ በቃ በዚህ ዓለም ላይ ጥሩ ስታተስ ላይ ያሉ፣ ግን በሃይማኖት ጉዳይ ላይ ሆድና ጀርባ የሆኑ ብዙ ባለትዳሮች አሉ። ሚስት መንፈሳዊ ነች፣ ባል ግን ዱርዬ ነው። እንቁረብ ስትለው አሻፈረኝ ነው የሚለው። ና ወደ ቤተ ክርስቲያን እንሂድ ንስሐ አባት ስንግባ እንያዝ ስትለው ምንድነው መሞት አማረሽ ወይ ምን ያስቸኩልሻል? ባልም እንደዚሁ ቤተ ክርስቲያን እንሂድ፣ ለቤተ ክርስቲያን መልካም ነገር እናድርግ፣ እንጸልይ፣ እንስገድ፣ እንቁረብ ሲል አሻፈረኝ የምትል ሚስት አለች። ብዙ በዚህ በአገልግሎት ህይወታችን ብዙ የምንሰማው የምናየው ነገር ስላለ ነው። ትዳር ከእግዚአብሔር ሲሰጥ ነው ወገኖቼ። እግዚአብሔር ባርኮ የሚሰጠው ትዳር ሰላም ያለበት ነው። ጭቅጭቅ የለው፣ ንትርክ የለው፣ ቅናት የለው፣ ክፉ ሐሳብ የለው። ወጣችሁ ስትገቡ ውስጣችሁ ደስታ ነው የሚሰማው። አንዳንዱ እስኪመሽ ይጨንቀዋል። ቤቱ መግባት ሰቀቀን ይሆንበታል። ሲኦል የመግባት ያህል ይሆንበታል። ባሏ ባልመጣ የምትመኝ ብዙ ባለትዳር አለች። እንደው ሲመጣ ሰላሟን የምታጣ። እግዚአብሔር ቤታችሁን ይባርክላችሁ። እቺ ሱናማዊቷ ሴት ከባሏ ጋር ተማከረች። እሺ ፈቃድሽ ከሆነ ሲመጣ ወደ ቤት አስገቢው አላት። የሚገርማችሁ በደጇ እንደ ልማዱ ያ ምስኪን ሰው ሲያልፍ ሄዳ ከፊት ለፊቱ ቆመች። በሕያው እግዚአብሔር በመታመልከው አምላክ እማጸናለሁ፣ ወደ ቤቴ ግባ፣ እሺ በለኝ፣ አታስቸግረኝ አለችው። ግድ ስላለችው ያ ሰው ወደ ቤቷ ገባ ይላል። የሚገርማችሁ ያ ሰው ድሃ ጎዳና ተዳዳሪ አይደለም፣ ምጽዋተኛም አይደለም፣ ረሃብና እንጀራ ያሳደደው ስደተኛም አይደለም። በቀርሜሎስ ተራራ ላይ ከእግዚአብሔር ጋር በጾም በጸሎት የሚገናኝ ታላቁ መናኝ ባህታዊ ቅዱሱ ነብዩ ኤልሳ ነበረ ይላል። የእግዚአብሔር ሰዎች እንዲህ ናቸው። አልባሌ መስለው ነው እቺን ምድር የሚሰናበቷት። ነፍሳቸው በቅድስና አሸብርቃ የእግዚአብሔር ጸጋ በመልአት ተሰጧቸው። የእግዚአብሔርን መለኮታዊ ዓላማ በምድር ላይ አከናውነው እነሱ ግን ስጋቸውን እየጎሰሙ ነፍሳቸውን አፋፍተው ወደ እግዚአብሔር መንግስት ይነጠቃሉ። ለካ ነብዩ ኤልሳ እግዚአብሔር ከሱነም ከተማ ብዙ ነፍሳትን እንዲያጠምድ ከቀርሜሎስ ተራራ ከዋሻ ነበር ሂድ ስበክ እያለ የሚልከው። ወደ ከተማው ገብቶ ጣዖት አምላኪዎችን ከነጣዖታቸው እየገሰጸ እያስተማረ ይውላል። እንደገና ማምሻውን ወደ ቀርሜሎስ ተራራ ይመለሳል። እንደዛ ሲመላለስ ነው ያቺ ሴት ያገኘችው። አንዳንድ ጊዜ ወገኖቼ እግዚአብሔር በየት በኩል እንደሚመጣ አናውቅም። ድሃ ስታዩ ያገኛችሁትን ነገር አድርጉ። መመጽወት ካለባችሁ መጽወቱ፣ ቀረብ ብላችሁ ያን ሰው ማጽናናት ካለባችሁ አጽናኑ። ብዙ ጊዜ በነጮች ዘንድ ይሄ ትራዲሽን አለ። እኔ እዛ ለንደን በነበርኩበት ጊዜ ብዙ ጊዜ እመለከታቸዋለሁ። እነዚህ ጎዳና ተዳዳሪ ሆኑ ሰዎችን ሲመለከቱ ነጭም ይሁን ጥቁርም ሲሆን ቀረብ ብለው ወይ ሳንዱች ወይ የሆነ ነገር ገዝተው ይመጡና ይሄ ሳይኮሎጂካል ትሪትመንት ይሰጡታል።
ያጽናናሉ ቁጭ ብለው አይዞህ ይላሉ የትም ላያውቁት ይችላሉ ከሚሰጡት ምጽዋት በላይ ከሚሰጡት ሳንዱች በላይ የሚናገሩት ንግግር ሰዎቹን ፈገግ ሲያሰኛቸው መለከታለሁ ውስጣቸውን ያድሷቸዋል አይዞህ ይሏቸዋል ተስፋ ይሰጧቸዋል እነዛ ተስፋ ቆርጠው ከእንግዲህ የኔ ነገር አበቃለት ብለው እዛ ሜዳ ላይ የወደቁትን ሰዎች እንደገና በተስፋ ያለመልሟቸዋል ይሄን ነገር እኛም ትሬንድ ልናደርገው ይገባል የተቸገሩ ሰዎች ስናገኝ ምንም ነገር አናደርግላቸው አይዞሽ አይዞህ እግዚአብሔር አለ እንበላቸው አሉ ብዙ ተስፋ የቆረጡ በየከተማው ለሱስ የተዳረጉ ራሳቸውን ሱሳይድ የሚያደርጉ ብዙ ሰዎች እኮ አሉ መካሪ አጥተው አይዞህ ባይ አጥተው መርዝም ይጠጡ ራሳቸውን አንቆ የሚገሉ ቤት ውስጥ ሞተው የሚገኙ ብዙ ሰዎች አሉ በተለያየም ሰው አጥተው የሚያቀርባቸው ሰው አጥተው አይዞህ ባይ የሚላቸው ሰው አጥተው እግዚአብሔር አምላክ እንዲህ አይነት ልብ ለሁላችን ይስጠን መጽሐፍ ቅዱስ ምን ይላል የዳሃውን ጩኸት እንዳይሰማ ጆሮውን የሚደፍን እሱ ራሱ ይጮሃል ግን እግዚአብሔር አይሰማውም ይላል ምሳሌ 21 ቁጥር 20 ላይ የዳሃውን ጩኸት የዳሃውን ሐዘን የዳሃውን ስብራት ላለመስማት ጆሮውን የሚደፍን እሱ ራሱ ይጮሃል ግን አይሰማለት አንዳንዴ ለዚህ ይመስለኛል ጸሎታችን ለመናችን ጩኸታችን ከዳመና በታችን የሚቀርብ እቺ ምስኪን ሱናማዊቷ ሴት ወደ ቤቴ ግባ አለችው ኤልሳ እግዚአብሔር መንፈስ ቅዱስ እንዳነሳሳት ስላወቀ እሺ ብሎ ወደ ቤቷ ገባ እግሩን አጠበች የሚበላውን አዘጋጀችለት ማደሪያውን ከቤቷ በላይ ሰገነቱ ላይ አንድ ክፍል ሰጠችው ይላል እሷና ባለቤቷ ከሚተኙበት በላይ የሚጸልይበት መቅረዝ ሰጠችው የሚተኛበት አልጋ አነጠፈችለት የሚቀመጥበትም ወንበር አመቻቸችለት ደሃ ስንመለከት ደሃ ነው ብለን የሻገተ የቆሸሸ ነገር አይደለም ማድረግ ያለብን ለኛ የምናደርገው እኛ የምንበላውን እኛ የምንጠጣውን እኛ የምንለብሰውን ነው ለዛም ሰው ማድረግ ያለብን አንዳንድ ሰው ደሃ ሲባል ወይ ምስኪን ሲባል ከሰው የማይቆጥሩ ሰዎች አሉ ለአይን የከፋውን ለአፍንጫ የከረፋውን ለነሱ የማይስማማቸውን ለሌላው አድርገው የሚሰጡ ሰዎች አሉ ይሄ አያጸድቅም በአንተ ላይ ሊደረግ የማትፈልገውን በሌላው ላይ አታድርግ ነው ለአንተ ሊደረግልህ የምትፈልገውን ለሌላው አድርግ ነው ወንጌል የሚለው ድሆችን ስንመለከት ነገ በኔ ብለን ማሰበናል ትናንትና እኮ እነዛ ሰዎች ጤነኞች ነበሩ ምናልባት ታመው ነው ትናንትና እነዛ ሰዎች ባለጠጋ ነበሩ ምናልባት ከስረው ነው አግኝተው ያጡ ሰዎች ናቸው የዛሬ ማንነታችን አይደለም ማየት ያለብን ነገ እኔስ እንደዛ ብሆን ነው ስለዚህ የተሻለውን ነገር ለኤልሳ ሰጠችው በቤቴ ሰገነት ላይ ካለው ክፍል ውስጥ ተቀምጠህ የፈለከውን ጊዜ በዛ ኑር አለችው ይላል ኤልሳም እሺ አለ ሌሊት ይጸልያል ቀንቀል እየሄደ ይሰብካል ማታ ሲመጣ ይሰግዳል በመቅረዙ ፊት እንደገና ቀን ሙሉ ደግሞ ጣዖት አምላኪዎችን በእግዚአብሔር ስም እያስተማረ እየገሰጸ ይውላል ከዛ በኋላ ወደ ዋሻው የሚመለስበት ጊዜ ደረሰ እውነተኛ ባህታውያን እንዲህ ናቸው ከተማው ሲርመጠመጡ አይኖሩ እውነተኛ መናኞች ያገለግላሉ የተጠሩበትን ዓላማ ካሳኩ በኋላ ወደ ዋሻቸው ነው የሚመለሱት በአሁን ሰዓት ብዙ ጊዜ ህዝባችን የሚታለለው በዚህ ነው ባህታዊ የሚመስሉ ግን ባህታውያን ያልሆኑ መናኝ የሚመስሉ ግን መናኝ ያልሆኑ እድሜያቸውን ሙሉ ከተማ ለከተማ እየዞሩ ቢዝነስ የሚሰሩ ሰዎች አሉ በእነዚህ የሚታለል ትውልድ አለ መጽሐፍ ቅዱስን ግን ስንመለከት እውነተኛ ባህታውያን ሚሽናቸውን እንደጨረሱ ወደ በአታቸው ነው የሚሄዱት መገሰጽ ያለባቸውን ገስጸው ማስተማር ያለባቸውን አስተምረው እንዳጠናቀቁ መንፈስ ቅዱስ ተመለስ ይላቸዋል እዛም ደግሞ ሱባኤ አለ በጾም በጸሎት ደግሞ ከእግዚአብሔር ጋር ትውልድን ያስታርቃሉ አሁን ሊሄድ ነው አላት የሚሄድበት ወደ ዋሻ የሚመለስበት ጊዜ ደርሷል ምን ላድርግልሽ ከመሄዴ በፊት ግን ብሎ ጠየቃት የሚገርማችሁ ይሄን ሲጠይቃት እንባ ቀደማት ስቅስቅ ብላ አለቀሰች በቃሏ ለመናገር ፈራች እሱ ፊት ይሄ ነው ችግሬ ብላ ችግሯን እንኳን ለመናገር ምጥ ሆነባት ምን ሆነ ይሆን ምን ይሆን ውስጧን ያስጨነቃት ለመናገር ያስፈራት ብዙ ሰው አለ
በካህን ፊት ለመናገር የሚጨንቀው? ብዙ ሰው አለ የውስጡን ገበናውን ለእግዚአብሔር አገልጋዮች ለመናገር እንኳን ውስጡ በቃ የሚረበሽበት የሚፈራ የሚደነግጥ ብዙ ሰው አለ። እግዚአብሔር የልባችንን ጭንቀት እሱ ያቀለለልን። እንደ ክርስቶስ ሸክምን የሚያቀል ማንም የለም። እንደ ክርስቶስ ልብን የሚያክም አገልጋይ አምላክ ጌታ አዳኝ ማንም የለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም ማሳርፋችኋለሁ። ክብር ለስሙ ይሁን። የሚያሳርፍ ጌታ ነው የምናመልከው። እፎይ የምንልበት አምላክ ነው የምናመልከው። ማቴዎስ 11:28 ላይ ኑ ሸክማችሁን አቀላለሁ። ወደ ክርስቶስ ስንቀርብ፣ ወደ መስቀሉ ስንጠጋ፣ ወደ ቤተ መቅደሱ ስንገሰግስ እውነት እላችኋለሁ እንባችን ታብሶ ነው የምንመለሰው። እንደ ቋጥኝ የከበደንን ነገር ሁሉ አቅልሎ ነው የሚሸኘን። ኃጢአት ብንል፣ በሽታ ብንል፣ ድህነት ብንል፣ የህይወት እንቆቅልሾች ብንል ሁሉን ፈቶ የሚመልስ ጌታ ነው ያለን። እኛ ብቻ በእምነት ወደ እርሱ መቅረብ። መጽሐፍ ቅዱስ ምንድነው የሚለው? የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እርሱ ስለእናንተ ያስባልና። አንደኛ ጴጥሮስ ምዕራፍ 5:4 እስቲ ይህን ቃል ከኔ ጋር በሉት። የሚያስጨንቃችሁን ሁሉ በሉ እስቲ በእርሱ ላይ ጣሉት እርሱ ስለእናንተ ያስባልና። አሜን። ጭንቀታችንን ያቅልልልን ጌታ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አስቀምጡት አልተባለም። ጣሉት። በቃ የተጣለ ነገር አይነሳም። ጣሉት። እርሱ ጭንቀታችንን የሚያቀል ሸክማችንን የሚያራግፍ አንደበታችንን በሳቅ ከንፈራችንን በእልልታ የሚሞላ በድካማችን የሚራራ ታማኝ ሊቀ ካህን ነው ክርስቶስ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ይህች ሴት የብሉይ ኪዳን ሴት ነበረች። ይሄ እድል አልገጠማትም። ክርስቶስ ከመምጣቱ በፊት የኖረች ምስኪን ሴት ነች። ግን ግዴታ በነብይ ፊት ቆማለችና ነገሯን ለነብይ መናገር ነበረባት። ጨነቃት። እንዴት ትንገረው? አስባችሁታል? በኦሪት ጊዜ እሷን የመሰሉ ስንት ሰዎች እንደነበሩ ሸክማቸውን የሚያቀልልላቸው ጌታ ያጡ፣ እረፍት አጥተው ሲቅበዘበዙ የኖሩ፣ በበግና በጊደር ደም ሰላም ለማግኘት ሲሞክሩ፣ በዋኖሶችና በርግቦች ደም እረፍትና ይቅርታ ለማግኘት ሲባዝኑ የነበሩ ስንቶች እንደነበሩ በሷ አንጻር መመልከት እንችላለን። እኛ እድለኞች ነን። እንደ ኦሪታውያን በኮርማዎችና በጊደሮች ደም አይደለም ሰላም የምናገኘው። አንድ ጊዜ ተሰውቶ ለዘላለም ጽድቅ በሆነን በእግዚአብሔር ልጅ በኢየሱስ ክርስቶስ ደም ነው። ክብር ለስሙ ይሁን። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። አንደኛ ዮሐንስ መልእክት ምዕራፍ 1:8 ምንም አይነት ኃጢአት ደሙን የሚያሸንፈው የለም። ደሙን አሸንፎ የሚያስኮንነን ኃጢአት በምድር ላይ የለም። እውነት እላችኋለሁ የክርስቶስ ደም ኃይለኛ ነው። የክርስቶስ ደም መታረቂያችን ነው። የክርስቶስ ደም አንድ ጊዜ ፈሶ ለዘላለም ዓለሙን ሁሉ ሲያድን የሚኖር የጽድቅ መስዋዕት ነው። ይሄን ቃል በሉት እስቲ ሁላችሁ። የኢየሱስ ክርስቶስ ደም በሉ ከኃጢአት ሁሉ ያነጻል። ክብር ለስሙ ይሁን። አንደኛ ዮሐንስ መልእክት ምዕራፍ 1:7 ላይ ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ አጣቢን እድለኞች ነን እያልኳቸው ነው። በአዲስ ኪዳን የብሉይ ኪዳን ሰዎች ይሄን እድል አላገኙትም። ወደ ክርስቶስ ደም የሚቀርቡበት መንገድ አልነበረም። የበግና የዋኖሶች ደም ብቻ ነበራቸው። ስለዚህ እቺ ሴት ጭንቀቷን የሚያቀልላት የድህነት መንገድ ያጣች ሴት ስለነበረች ለነብዩ ለመናገር እያፈረች ሳለ ኤልሳ ደቀ መዝሙሩ ጊያዝ ይባላል፣ ሂድ እስቲ ጠይቃት፣ ለኔ ለመናገር ጨንቋታል፣ አፍራለች፣ ምንድነው እስቲ ጠይቃት አለው። ደቀ መዝሙሩ ጊያዝ ሄዶ ምንድነው እስቲ ችግርሽ? መምህሬ ኤልሳ እኮ ምን ላድርግልሽ ያለሽ ሊያስጨንቅሽ አይደለም፣ ችግርሽን በእግዚአብሔር ፊት ሊያቀርብልሽ ነው እና ምንድነው ጭንቀትሽ ብሎ ጠየቃት። እያለቀሰች ነገረችው።
መሃን ነኝ፣ ማህፀኗ የደረቀባት ሴት ነኝ፣ በዚህ የተነሳ በሰዎች ተገፍቻለሁ፣ ቢወልዱሽ እንጂ የማትወልጂ ዘረ ቆርጥ መሬት ተብያለሁ፣ አንቺ በቅሎ ተብዬ ተሰድቤያለሁ። በኦሪቱ ዘመን መሃንነት የእርግማን ምልክት ነው። እንደተረገመ ሰው ዘመድ ሸሽቶኛል፣ እናቴ ርቃኛለች፣ የኔ የምላቸው ሰዎች ሁሉ ከኔ ሸሽተው መጠቋቋሚ ያድርገውኛል። ዘር የተነሳች ሴት ተብያለሁ፣ ይሄ ነው የሚያስለቅሰኝ አለችው። እግዚአብሔር እንባችንን ያብስልን ወገኖቼ። በሰው የተገፋን ዓለም ፊቷን ያዞረችብን እንደዚች ሴትዮ በውስጣችን ብዙ ነገር አምቀን ያዝን ሰዎች እንኖራለን። ጌታ ያውቃል። እግዚአብሔር ግን መፍትሄ አለው። የማንም እንባ ባለ ዕዳ አይደለም። እግዚአብሔር እንባን ያብሳል። አንደበትን በሳቅ ከንፈርን በእልልታ ጌታ ይሞላል። ያቀረቀሩ አንገቶችን ሁሉ ቀና ያደርጋል። የተቆረጡ ተስፋዎችን ሁሉ ክርስቶስ ይቀጥላል። ሐዘናችንን በደስታ ሊለውጥ እግዚአብሔር የታመነ አምላክ ነው። ሸክማችንን እሱ ያቀልልን። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ነው የሚለው መጽሐፍ ቅዱስ ማቴዎስ 21:22 ላይ። አምናችሁ ይሆናል ይደረጋል ብላችሁ የምትለምኑትን ሁሉ ትቀበላላችሁ። ግድ የላችሁም። ለሰው አይሆንም የሚባለው ነገር ለእግዚአብሔር ይቻላልና በእምነት እንጸልይ። ሲዘገይ ደግሞ የቀረ እንዳይመስለን። አንዳንድ ጊዜ በህይወታችን ጥያቄ ጠይቀን ልመና አቅርበን ይሄ ጉድለት አለብኝ ሙላልን ብለን ሳይሟላ ከቀረ እግዚአብሔር ንቆን ወይም ሳይሰማን ቀርቶ እንዳይመስላችሁ። ጊዜ ገቢር ለእግዚአብሔር። እግዚአብሔር ስራውን የሚሰራበት ጊዜ አለው። ሲሰጥ ደግሞ 7 እጥፍ አድርጎ ነው የሚሰጠው። አንዳንድ ጊዜ እግዚአብሔር ነገሮችን የሚያዘገየው የምንጠፋበት የምንጎዳበት ጥያቄ ሊሆን ስለሚችል ነው። በህይወታችን ያቀረብነው ጥያቄ የለመነው ልመና ምናልባት ከእግዚአብሔር መንግስት የሚያጎለል ሊሆን ይችላል። እኛ ለጊዜው መስሎን ሊሆን ይችላል የምንባረክበት የምንደሰትበት ውስጣችን ህይወታችን ደስታ የሚያገኝበት ሊመስለን ይችላል ያቀረብነው ጥያቄ። እግዚአብሔር ግን ሁሉን አዋቂ ነው፣ መጨረሻውን ያየዋል። በሰጠን ነገር የምንጎዳ ከሆነ እግዚአብሔር ያስቀረዋል። ካስቀረው መሰየው እንኳን ማስቀረው ወገኖች አይክፋችሁ። ሰላም የሚሰጠን መስሎን ግን ሰቀቀን የሚያመጣብን ከሆነ እንኳን ማስቀረው። ጤና የሚሰጠን መስሎን በሽታ ይዞብን የሚመጣ ከሆነ እንኳን ማስቀረው። እግዚአብሔር ሁሉን አዋቂ ነው። የምንባረክበት መስሎን መርገም ይዞብን የሚመጣ ከሆነ እንኳንም እግዚአብሔር አስቀረው። መጽሐፍ ቅዱስ ምንድነው የሚለው? እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8:28 ላይ ነገር ሁሉ ለበጎ እንዲደረግ። ይሄን ቃል በሉቱላችሁ። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። አሜን። እግዚአብሔር ነገሮችን ለበጎ ያደርግልን። ይህች ሴት ነገረችው ለጊያዝ፣ ልጅ የለኝም መሃን ነኝ። እሱም እንደ ሌሎች ሰዎች ፊት እንዳይነሳኝ ብዬ ነው ለመምርህ ያልነገርኩት እና ችግር ይሄ ነው አላት። ሄዶ ለኤልሳ ነገረው። ደቀ መዝሙሩ መሃን ነች፣ ያስጨነቃት አንገት ያስደፋት ልጅ ማጣቷ ነው አለው። ጥራት አለው። በፊቱ መታ ቆመች። ሕያው እግዚአብሔርን የማመልከው አምላክ የአብርሃም የይስሐቅ የያዕቆብ አምላክ እሱ ምስክሬ ነው። የዛሬ ዓመት በዘመን መለወጫ ወንድ ልጅ በክንድሽ ትታቀፊያለሽ አላት ይላል። ለቤት ገብታችሁ አንብቡት። አንደኛ ነገሥት ምዕራፍ 4 ከቁጥር 1 ጀምሮ ወንድ ልጅ ትታቀፊያለሽ አላት። እቺን ቃል ብቻ ተናግሮ ወደ ቦታው ሄደ ይላል። የሚገርማችሁ ቀናትን ወለዱ፣ ሳምንታት በወራት ተተኩ። ወራት ደርሰው 9 ወር ከገባ በኋላ ባለው ቀን በዘመን መለወጫ በመጀመሪያይቱ ቀን በመጀመሪያይቱ ሰዓተ ሌሊት ወንድ ልጅ እግዚአብሔር በክንዷ አስታቀፋት ይላል። ክብር ለአምላካችን ይሁን። በረከት በጻድቅ ራስ ላይ ነው። ጻድቅ በረከት አለው። ጸሎቱ ምርቃቱ በረከትን ይዞ ወደ ቤት ይመጣል። ተክለ ሃይማኖትን የምናስባቸው በረከት በሳቸው ጸሎትና ቃል ኪዳን ስለምናገኝ ነው። ዛሬ ተክለ ሃይማኖትን ቤተክርስቲያን እንድናስባቸው ሕግ የሰራችልን ለተክልዬ የምንጨምርላቸው ነገር የለም። ባናስባቸው እሳቸው የሚጎልባቸው ነገር የለም።
አንድ ጊዜ ክርስቶስን አገልግለው እሳቸው ወደ ሰማያዊ ዓለም ሄደዋል። ወንጌልን ሰብከዋል። አዲስ ሐዋርያ ተብለው በኢትዮጵያ ምድር ላይ ጣዖታትን ሰባብረዋል። ብዙዎችን በክርስቶስ ስም አጥምቀዋል። ከጨለማ ወደሚደነቅ ብርሃን አሻግረዋል። ያላመኑትን ሰዎች እንዲያምኑ አድርገው ከንጉስ ሞቶሎሚ ጋራ ፊት ለፊት ተናርቀው ወንጌልን ሰብከዋል። እሳቸው ብንጠራቸው ባንጠራቸው ብንዘክራቸው ባንዘክራቸው ምንም የሚጎልባቸው የሚቀነስባቸው ነገር የለም። በረከት ግን ለኛ እናገኛለን። በደቀ መዝሙሩ ስም በተክለ ሃይማኖት ስም ዝክራቸውን ብንዘክር አምላከ ተክለ ሃይማኖት ማረኝ ባርከኝ ይቅር በለኝ ብንል በረከት እናገኛለን። ለዚህ ነው የጻድቅ መታሰቢያ ለዘላለም ይኖራል ተብሎ የተጻፈው። ስለዚህ ያቺ ሴት እንባዋ ታበሰላት፣ ምኞቷ ተሳካ፣ ወንድ ልጅ በክንዷ ታቀፈች። እግዚአብሔር ከሰው እኩል አቆማት። የሰደቧት የረገሟት አንቺ ዘረ ቆርጥም ያሏት ጥቁር ድንጋይ መሬት ያሏት እነዛ አንገታቸውን እስኪደፉ እጃቸውን ባፋቸው እስኪጭኑ ድረስ እግዚአብሔር በጻድቁ በኤልሳ ጸሎት ሕይወቷን ኑሮዋን ባረከላት። አሜን። በተክለ ሃይማኖት ቃል ኪዳን የኛንም ሕይወት ይባርክልን። ጠላት አንገቱን እስኪደፋ ክፎች እጃቸውን ባፋቸው እስኪጭኑ ድረስ ተክለ ሃይማኖት እኛንም በጸሎታቸው ይጠብቁን። የእግዚአብሔር ቸርነት የድንግል አማላጅነት የጻድቁ ጸሎት ሁላችንን ይርዳን። ወስብሐት ለእግዚአብሔር። ቃልዎት ያሰማልን መምህራችን እግዚአብሔር ይስጥልን፣ በረከቱን ያንተን ይመልን። ቅዱስ ሚካኤል ጤናዎትን ይስጥልን። አባታችን ሰላም ያዋል አምላክ ሰላም ያሳድረና ከመላእክቱ ከቅዱስ ሚካኤል ረድኤት በረከት ያሳትፈና ከጻድቁ አቡነ ተክለ ሃይማኖት ረድኤታቸውን